አሁን ግን አይደለም። እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል። ዛሬ ግን በዓለም ላይ ያሉት ነቢያት ተብለው የሚጠሩት የነቢያትነት ማዕረግ ሳይሰጣቸው በራሳቸው በጉልበት ነቢያት እየተባሉ የሚጠሩት የሚያደርጉትን ሥራ እዚያው ሥራቸው ይመሰክራል። ይናገራሉ፣ ይሄ ይሆናል ይላሉ፣ እልል ይባላል። አንዳችም ጠብ የሚል የለም ሐሰት ስለሆነ። ልክ ሐሰተኛ ነቢያት ርኩሳን መናፍስት ያደሩባቸው ሐሰተኛ ነቢያት ያጭበረብሩት እንደነበረው የማይደረገውን ይደረጋል የማይሆነውን ይሆናል እያሉ ነገስታትን ሲያጭበረብሩ እንደነበረው ሕዝብን ሲያጭበረብሩ እንደነበረው ዛሬም እንዳሸን የበሉ ሐሰተኛ ነቢያት እግዚአብሔር ሳይልካቸው ተልከናል፣ እግዚአብሔር ሳይቀባቸው ተቀብተናል በማለት እንደሚያታልሉት እንደሚያጭበረብሩት እየተመለከትን ነው። አንዳንድ ጊዜ እኮ ከአህያ አንሰን የምንገኝበት ጊዜ አለ አይደል? ስለ እግዚአብሔር መልአክ ክብር የማንሰጥ የእግዚአብሔር መልአክም ለኛ የማይገለጥልን ከአህያ ያነሰ ክብር ሲኖረን ነው፣ ከእንስሳ ያነሰ ክብር ሲኖረን ነው። ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዛ አብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና በቸርነቱ ኃጢአታችንን በደላችንን ይቅር እያለ በዕድሜያችን ላይ ይህችን ቀን ሰጥቶ ለዚህች ዕለትና ሰዓት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ በረከት በሁላችንም ላይ ይደርብን። ክቡር አባታችን ቀሲስ ምስጋናው አዲስ የዚህ ካቴድራል ዋና አስተዳዳሪ፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ሳይቀር ባሰባሰበንና በጠራን እስከዚህች ዕለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር በዚህ ሁሉ አስቸጋሪ በሆነበት ዘመን አስቸጋሪ የሆነውን ነገር ሁሉ እያሳለፈ ለዚህች ዕለትና ሰዓት አድርሶናልና በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። ያለንበት ዘመን ዘመነ ስብከት ይባላል። ባለፈው ጀምረነዋል። ሌሎቹ መምህራንም እያስተማሩ እዚህ ደርሰናል ማለት ነው። እስከ ብርሃነ ልደቱ ድረስ ስለ መድኃኒታችን ስለ ኢየሱስ ክርስቶስ በሰፊው እንማማራለን። ይሄ ሲባል ኢየሱስ ክርስቶስን እንረሳዋለን ማለት አይደለም። ሁልጊዜም በዘመናችን እናስታውሰዋለን። ሁልጊዜም በዘመናችን ውለታውን እናዘክራለን። ነገር ግን በዚህ ዘመን ላይ አጠቃላይ የመጽሐፍ ቅዱስ ክፍሎች፣ አጠቃላይ ዝማሬዎች፣ አጠቃላይ ቅዳሴው ሁሉም ስለ ኢየሱስ ክርስቶስ የሚያወራና ለሱ መታሰቢያ ተሰጥቶ የሚታሰብበት የሚዘከርበት ዕለት ነው። ስለዚህ እግዚአብሔር አምላክ ለዚህ ያደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ በሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ የተናገረው መልእክት አለ። ቀድሞ በነቢያት በልዩ ልዩ ምሳሌዎች ይነግረን ነበር፣ በዚህ ዘመን ግን በልጁ ተናገረን ብሎ ሁሉን ስለ ልጁ ስለ መድኃኔ ዓለም ኢየሱስ ክርስቶስ ነቢያት ምን ያህል በትንቢት እንደተናገሩ በሰፊው ገልጾ ተናግሯል። ስለዚህ ዛሬ የምንናገረው ከነቢያት መካከል አንዱ በለዓም የሆነው የተናገረውን አንስተን ነው። ከእሱ ምንባብ አንበን እንነጋገራለን። እግዚአብሔር አምላካችን በቅድሚያ እንግዲህ በዚህ ዓለም ላይ ብዙ አስቸጋሪ ነገሮች አሉ። ዓለም የምታቀርባቸው ብዙ ነገሮች አሉ። እኛም ደግሞ ማየትና መስማት የምንፈልጋቸው ጠቅላላ ልቡናችንን ሰልበውን እነሱም ብቻ ሆኗል። እነዚህ ነገሮች ግን ምንድናቸው? ጠፊዎች ናቸው። እነዚህ ነገሮች የሚያልፉ ናቸው። በምታልፈው ዓለም ላይ ያሉ አብረው የሚያልፉ አብረው የሚጠፉ ናቸው። ለዘላለም የሚኖር
ለኛም ተስፋችን የሚሆነው ልንሰማው የሚገባ ውስጣችንን የሚገነባ ምድራዊ ተስፋን አይደለም ሰማያዊት ኢየሩሳሌምን አሻግረን እንድናይ እንድንመለከት የሚያደርገን በምድር ያሉ ችግሮችን ሁሉ እንድናልፋቸው ጽናትና ብርታት የሚሆነን የልቡናችንን የጽናት አለት የሚያበረታልን ግን የእግዚአብሔር ቃል ብቻ ነው። በዚህ ዓለም ላይ ያሉት ነገሮች ብናያቸው ብንሰማቸው ለጊዜው ይማርኩናል፣ ግን ጠፊዎች ናቸው፣ ግን ኃላፊዎች ናቸው። ስለዚህ ጊዜ መስጠት ያለብን ልቡናችንን ሰብስበን መስጠት ያለብን መፍትሄ የሆነውንና ምድራዊ አይደለም ሰማያዊ ተስፋን የሚያጎናጽፈንን የእግዚአብሔርን ቃል መሆን አለበት። ከምንም በላይ ለእግዚአብሔር ቃል ስፍራ ልንሰጥ ያስፈልጋል። ለተጨነቀው ልቡናችን ተስፋ ላጣው ማንነታችን ጭንቀታችንን የሚያስወግድና እውነተኛ ተስፋን የሚሰጠን የእግዚአብሔር ቃል ብቻ ስለሆነ እውነተኛ ደስታ የምናገኘው ከእግዚአብሔር ስለሆነ ከዓለም አይደለም እውነተኛ ደስታን የምናገኘው። ለጊዜው ልታጭበረብረን ትችላለች፣ ልታልታለን ልትችላለች። የሚብለጨለጩ ነገሮችን በማሳየት ጠፊ የሆኑትን በማሳየት ልትባርከን ትችላለች፣ ግን ሐሰተኛ ተስፋ ነው። በዓለም ላይ ያለው ነገር ሁሉም የሚጠፋ ሐሰተኛ ተስፋ፣ ሀብቱም ጠፊ ነው፣ ስልጣኑም አላፊ ነው፣ እድሜያችንም ያልፋል። የማያልፈውና እውነተኛ ተስፋችን ግን የእግዚአብሔር ቃል የሚናገረን የእግዚአብሔር ቃል የሚያስተምረን ነው። ስለዚህ ግድ የላችሁም እስኪ 11 ሰዓት ይሆናል ለስጋችን ከጠዋት ጀምረን የለፋ ነው፣ ከጠዋት ጀምረን የደከም ነው። አሁን ደግሞ ሲሲታ ለነፍስ ቃላቲሁ ለእግዚአብሔር የነፍስ ምግብ የእግዚአብሔር ቃል ነውና እስኪ ጦሟን የዋለችውን ነፍሳችንን እንመግባት። በስጋችን ስንውል ላይደላል ይችላል፣ ተስፋችንን አሳጥቶን ይሆናል፣ አጨልሞብን ይሆናል፣ ምንም እንዳንረባ አድርጋን ይሆናል በዓለም ላይ ያለው ፉክክር። እስኪ እግዚአብሔር ደግሞ ምን ይናገረናል የሚለውን ከእግዚአብሔር ቃል ጋር መቆየት አለብን። እግዚአብሔር አምላክ የባዘነውን ልቡናችን እንዲሰበስብልንና የማያልፈውን አሻጋሪውንና እውነተኛውን ቃል እንድንሰማ ልቡናችንን እንዲቆጣጠር የእርሱ መልካም ፈቃድ ይሆንልን። ዘኍልቍ ምዕራፍ 24 ታሪኩ የሚጀምረው ዘኍልቍ ምዕራፍ 21 ላይ ነው። ዘኍልቍ ሙሴ ከጻፋቸው ውስጥ አንዱ ዘኍልቍ የሆነው አለ። ስለዚህ ከዚያ ምዕራፍ 21 ጀምሮ ሙሉ ታሪኩን ይጀምራል። 24ን ሁሉ ምዕራፍ 21 22 23 24 ሁሉንም ምዕራፍ ይጨርሳል። ሰፊ ታሪክ ነው። መጽሐፍ ቅዱስ ላይ ገብታችሁ እዩት። ለአሁኑ ግን የምንነጋገርበት ዘኍልቍ ምዕራፍ 24 ቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። አሁንም እግዚአብሔር አምላክ ልቦናችንን ተቆጣጥሮልን ቃሉን እንድንሰማ የእርሱ መልካም ፈቃድ ይሆንልን። ዘኍልቍ ምዕራፍ 24 ቁጥር 1 ጀምሮ ያለው ቃል እንዲህ ይላል። በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንዲወድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። በለዓምም ዓይኑን አንስቶ እስራኤል በየነገዱ ተቀምጦ አየ። የእግዚአብሔርን መንፈስ በላዩ መጣ። ምሳሌውን ይመስል ጀመር፣ እንዲህም አለ። የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈቱለት ሰው እንዲህ ይላል። የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል። ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ ምንኛ ያምራሉ! እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች፣ እግዚአብሔር እንደተከለው እሬት በውሃም ዳር እንዳሉ ዝግባዎች ተዘርግተዋል። ከማድጋዎቹ ውሃ ይፈሳል፣ ዘሩም በብዙ ውኆች ይሆናል። ንጉሡም ከአጋግ ይልቅ ከፍ ከፍ ይላል፣ መንግሥቱም ይከበራል። እግዚአብሔርም ከግብፅ አውጥቶታል፣ ጉልበቱ አንድ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውንም ይሰባብራል፣ በፍላጾቹም ይወጋቸዋል። እንደ አንበሳ አርፎ ተኝቷል፣ እንደ እንስቲቱም አንበሳ ተጋድሟል። ማን ያስነሳዋል? የሚመርቅ ሁሉ የተመረቀ ይሁን፣ የሚረግምም ሁሉ የተረገመ ይሁን።
የባላቅም ቁጣ በበለዓም ላይ ነደደ፣ እጆቹንም አጨበጨበ። ባላቅም በለዓምን ጠላቶችን ትረግም ዘንድ ጠራሁ፣ እነሆም 3 ጊዜ ፈጽመህ መረቅካቸው። አሁንም እንግዲህ ወደ ስፍራ ሽሽ፣ እኔ ያከብር ዘንድ ወድጄ ነበር፣ እግዚአብሔር ግን እነሆ ክብርህን ከለከላለው። በለዓምም ባላቅን አለው፣ ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙንም ወይም ክፉውን መልካሙን ወይም ክፉውን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። እግዚአብሔር የተናገረውን እርሱን እናገራለሁ ብዬ ወደ እኔ ለላካቸው መልእክተኞች አልተናገርኋቸውምን? አሁንም እነሆ ወደ ሕዝቤ ሄዳለሁ እና ይህ ሕዝብ በኋለኛው ዘመን በሕዝብ ላይ የሚያደርገውን እነግርሃለሁ። ምሳሌውንም ይመስል ጀመር፣ እንዲህም አለ። የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ የልዑልንም እውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል እያለ ይቀጥላል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። ርዕሳችን የሚሆነው ዘኍልቍ 24 ምዕራፍ 24 ቁጥር 17 ላይ ከያዕቆብ ኮከብ ይወጣል በሚል ቆይታ እናደርጋለን። ከያዕቆብ ኮከብ ይወጣል፣ ኮከብ ይወጽእ እምያዕቆብ፣ ከያዕቆብ ኮከብ ይወጣል በሚል ቆይታ እናደርጋለን። የትምህርታችን መሰረታዊ ዓላማ ስለ ኢየሱስ ክርስቶስ በነቢያት የተነገረውን ስለ መምጣቱ፣ ስለ አዳኝነቱ፣ የዓለም መድኃኒት ስለመሆኑ በነቢያት የተነገረውን መመስከር ነው። በነቢያት የተነገረውን ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ ሐዋርያው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ብሎ እንደተናገረ በነቢያት ስለ ክርስቶስ ኢየሱስ ስለ መድኃኔ ዓለም የተነገረውን ትንቢት እንደሚመጣ፣ የወደቀውን ዓለም እንደሚያነሳ፣ የዲያብሎስን አሰራር እንደሚያፈራርስ፣ የሰዎችን ልጆች ነፃ እንደሚያወጣ፣ እውነት መንገድ ሕይወት ስለመሆኑ በነቢያት ከተነገረው መካከል በለዓም የተናገረውን አንስቶ መነጋገር ነው ማለት ነው። ከያዕቆብ ኮከብ ይወጣል አለ። እንግዲህ በለዓም ይሄንን ቃል የተናገረው ነቢዩ በለዓም ነው። በለዓም ማለት ደግሞ ሀብተ መርገምም ሀብተ ቡራኬም ሁለቱም አንድ ሆነው የተሰጡት ነው። ልብ በሉ፣ በለዓም ነቢይ ነው። ለዚያውም ከቃሉ እንደሰማነው እውነተኛ ነቢይ፣ እግዚአብሔር የተናገረውን ብቻ የሚናገር፣ በወርቅ በብር በአልማዝ በየትኛውም በምድር ላይ ባለ በከበረ ማዕድን በየትኛውም ሀብት በየትኛውም ስልጣን ሊታለል የማይችል፣ የትኛውንም ባለስልጣን የትኛውንም ሀብታም ማንንም ሊፈራ የማይችል በእውነት የእግዚአብሔርን ቃል የሚናገር የሚያስተላልፍ ነቢይ ነበር በለዓም። ከዚህ ላይ እንደሰማችሁት ባላቅ አለ በቤቱ የሞላውን ብርና ወርቅ ቢሰጠኝ አለ። ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይም ክፉውን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም ማለት ተመልከቱ። ምዕራፍ 24 ቁጥር 12 እስከ 13 ባለው ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይም ክፉውን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም ማለት ተመልከቱ። እንደዚህ አይነት እውነተኛ ነቢይ ነው በለዓም ማለት። እውነተኛ የእግዚአብሔርን ቃል ብቻ የሚተላለፍ ባላቅ ንጉሥ ስለሆነ ሰራዊት ስላለው ባላቅን የማይፈራ፣ ባላቅ ሰይፍ ስላለው ባላቅን የማይፈራ፣ ሀብት ስላለው በሀብቱ የማይደለል እውነተኛ የእግዚአብሔር መልእክተኛ ነቢይ ነው በለዓም። በለዓም ሁለት ነገሮች አሉት። አንደኛው ሀብተ ቡራኬ ነው፣ ሁለተኛው ሀብተ መርገም ነው። በለዓም የረገመው ለዘላለም እንደተረገመ ነው የሚቀረው። በለዓም የመረቀው ደግሞ ለዘላለም እንደተመረቀ ነው የሚኖረው።
ይህንን ታላቅ ሀብት እነዚህ ሁለት ሀብቶች እግዚአብሔር አምላክ ሰጥቶታል። በለዓምም እግዚአብሔር እንደፈቀደ እንጂ እግዚአብሔር ሳይፈቅድ አንዳችም እንደማያደርግ ከዚህ ከምንባቡ ተመልክተናል። ዘኍልቍ ምዕራፍ 21 22 23 24 ብታነቡት ሕይወታችሁን ይገነባዋል። አጠቃላይ ሙሉ ቃል እግዚአብሔርን ታገኙታላችሁ። ስለዚህ ይህ ሀብት የተሰጠው ነው በለዓም ማለት። እነዚህ ሀብቶች የተሰጠውታል። እነዚህን ሀብቶች ያላግባቡ አይጠቀምባቸውም። ማንም ወርቅ ቢያመጣለት፣ ማንም ከርከዴን፣ ዕንቁ፣ ጳዝዮን በምድር ላይ ያሉትን የማዕድናት አይነት ጌጣጌጦችን ቢያመጣለት፣ ቤቱን ሊሞላ የሚችል ሀብት ቢያመጣለት፣ ስልጣን ላይ ተቀመጥ ቢባል ምንም የማይፈልግ፣ በሰይፍ ቆርጠሃለሁ ቢባልም ምንም የማይፈራ የእግዚአብሔርን ቃል ብቻ የሚያስተላልፍ እውነተኛ ነቢይ ነበረ። ከነቢይነት መስፈርቶች አንዱ እንግዲህ ይሄ ነው። ተመልከቱ። ነቢይ ማለት ለእግዚአብሔር የሚገዛ በእግዚአብሔር ከእግዚአብሔር የተነገረውን እንደወረደ የሚያቀብል፣ ሕዝብ ሲሳሳት ሲያይ የተሳሳተውን የሚገስጽ፣ ማንንም የማይፈራ፣ ባለስልጣን ስለሆነ የማይፈራ ድሃ ስለሆነም የማያፍር፣ ሁሉንም በእኩል የሚናገር ነው ነቢይ ማለት። በነቢያት ዘመን የነቢያትን ታሪክ ስንመለከት እንደሚነግረን ልክ ኤልያስ ኤልዛቤልንና አክዓብን ሳይፈራ፣ ንጉሱንና ንግስቲቱን ሳይፈራ በእውነት ይገስጻቸው ይቆጣቸው እንደነበር፣ ከአምልኮ ጣዖት ለመመለስ ይዋጋ እንደነበረው በለዓምም እውነተኛ ነቢይ ስለነበረ እውነተኛውን ነገር ይናገራል እንጂ ሐሰት አይቀላቅልም ነበር። የነቢያት ሥራ ይሄ ነው። እግዚአብሔር የተናገረውን እንደወረደ አምጥቶ መናገር፣ ከዚህ ያለውን ደግሞ ወደ እግዚአብሔር ማመልከት ነበር የነቢያት ሥራ። ለምሳሌ ኤልያስን ስናስታውስ በዚያ ዘመን በሱ ዘመን ሕዝቅያስና ሰናክሬም ጣዖት አምላኪው፣ ሕዝቅያስ እግዚአብሔርን በፍጹም ልቡ የሚያመልከው ደጉ ንጉሥ ጦርነት ለመቅጠም ተዘጋጅተው ነበር። ሰናክሬም ሲፎክር፣ ሕዝቅያስ ወደ እግዚአብሔር ሲያመለክት፣ ነቢዩ ኤልያስ በመካከል ሆኖ ወደ እግዚአብሔር ይናገር ነበረ። አይዞህ አትፍራ፣ እግዚአብሔር ካንተ ጋር ነው እያለ ሕዝቅያስን ያበረታታ ነበር። በእውነት ያለ ሐሰት ማለት ነው። የነቢያት ሥራ ይሄ ነው። ዛሬ ግን በዓለም ላይ ያሉት ነቢያት ተብለው የሚጠሩት የነቢያትነት ማዕረግ ሳይሰጣቸው በራሳቸው በጉልበት ነቢያት እየተባሉ የሚጠሩት የሚያደርጉትን ሥራ እዚያው ሥራቸው ይመሰክራል። ይናገራሉ፣ ይሄ ይሆናል ይላሉ፣ እልል ይባላል። አንዳችም ጠብ የሚል የለም፣ ሐሰት ስለሆነ። ልክ ሐሰተኛ ነቢያት ርኩሳን መናፍስት ያደሩባቸው ሐሰተኛ ነቢያት ያጭበረብሩት እንደነበረው የማይደረገውን ይደረጋል፣ የማይሆነውን ይሆናል እያሉ ነገስታትን ሲያጭበረብሩ እንደነበረው፣ ሕዝብን ሲያጭበረብሩ እንደነበረው ዛሬም እንዳሸን የበሉ ሐሰተኛ ነቢያት እግዚአብሔር ሳይልካቸው ተልከናል፣ እግዚአብሔር ሳይቀባቸው ተቀብተናል በማለት እንደሚያታልሉት እንደሚያጭበረብሩት እየተመለከትን ነው። ታዲያ ዳቦ የማይበላውን ሕዝብ ገንዘብ እየዘረፉ እነሱ ግን በሪሞት በሚንቀሳቀስ መኪና ይዝናናሉ። የሐሰተኛ ነቢያት ሥራ ወትሮም ራሳቸውን ማክበር፣ ራሳቸውን ማድለብ ነው። እውነታ ስለሆነ ነው። በእግዚአብሔር ፊት ስንቆም እውነቱ መናገር ስላለብን ነው። በለዓም እንደዚህ አይደለም። ይሄ ባላቅ ያለውን ወርቅ ሁሉ እሰጥሃለሁ ብሎት ነበረ። እሰጥሃለሁ ያለኝን ወርቅ ሁሉ፣ ብቻ ግን አንድ ነገር አድርግልኝ ብሎ ጠራው። በመጀመሪያም ከምንባቡ እንደተመለከትነው ታላላቅ ባለስልጣናትን ወደ በለዓም ላከ እና እርገምልኝ ብሎ። የሚረገመው ደግሞ እስራኤል ነበር የሚረገመው። እግዚአብሔር የባረከው ሕዝብ፣ የቃል ኪዳን ሕዝቦች፣ ትንቢት የተነገረላቸው፣ ሱባኤ የተቆጠረላቸው፣ በዘመኑ ብሩካን የነበሩ እግዚአብሔር የመረጣቸው የነ አብርሃም የነ ይስሐቅ የነ ያዕቆብ ዘሮች ነበር ሊረገሙ የተወሰነው። ተመልከቱ። ስለዚህ ሲሆን ባላቅ መልእክት ላከ። ባላቅን እንዲረግም እስራኤል እንዲረገሙ የፈለገበት ምክንያት ምንድነው ሲባል እዚህ ላይ ወደ ዋናው ታሪክ እንገባለን ማለት ነው። እስራኤል እግዚአብሔርን በበደሉ ሰዓት እግዚአብሔር ይላያቸዋል፣ ይማረካሉ። ባጭሩ በግብፃውያን ለ430 ዘመን ሙሉ የመከራና ተማርከው ወይም ተሰደው እዚያ ገብተው
የመከራና የሰቆቃ ጽዋ ሲጨልጡ ቆይተዋል። 430 ዘመን ኑረዋል። ከዚህ በኋላ እግዚአብሔር አምላክ እንደገና ሲመለሱ መሐሪ ነውና ይቅር ባይ ነውና ሙሴን አስነስቶ 430 ዘመን ሙሉ የቆዩትን በ9 ተአምራት፣ በ10 በኩረ ሞት፣ በ11 ባሕረ ስጥመት ጠላቶቻቸውን አጥፍቶ እግዚአብሔር ተዋግቶ ከጠላቶቻቸው ከግብፃውያን ነፃ ወጣቸው። ብዙ የምርኮ ጊዜዎች አሉብን። ሀገራችን በእውነት በጦርነት በሌላ ነገር ባትማረክም በብዙ ነገር የተማረከች ትመስላለችና እግዚአብሔር አምላክ እርሱ ይታደገን። ስለዚህ ምርኮ ከ430 ዘመን በኋላ እግዚአብሔር አምላክ ከጠላት ታድጎ ጠላት ገድሎ ባህር ከፍሎ እስራኤልን አሻገረና ወደ ምድረ ርስታቸው ቃል ወደ ገባላቸው ወተትና ማር ታፈሳለች ወደ ተባለችው ለዘላለም ርስት ሆና ወደ ተሰጠችው ወደ ከነዓን ጉዞ ጀመሩ። ጉዞው ቀላል አልነበረም። የ40 ዘመን ጉዞ ነው። የአንድ ቀን ጉዞ አይደለም፣ የወር አይደለም፣ የዓመት አይደለም፣ የ40 ዓመታት ጉዞ ነው የነበረ። በዚህ ጉዞ ውስጥ እየተንቀሳቀሱ ባለበት ሰዓት ወደ ከነዓን ሲጓዙ ጠላት እየተነሳ በዚህ ድርሽ አትሉም፣ ውሃ ማጠጡም አይደለም ውሃ መጠጣት ይቅርና በመንገድ ማለፍ አትችሉም እያለ ጠላት ይነሳባቸው ነበር። ሞዓባውያን፣ አማሌቃውያን፣ አጋጋውያን ይነሱባቸው ነበር። ወደ እግዚአብሔር ያመለክታል የተባረከው ሙሴ። እምቢ ሲሉ እኔ ካንተ ጋር ነኝ ሂድ ግጠመው ይለዋል። በዚህ ሰዓት እግዚአብሔር ከነሱ ጋር እየሆነ ብዙ ጠላትን አጥፍተዋል፣ ብዙውን ደምስሰዋል። እግዚአብሔር ብርታት ስለሆናቸው፣ እግዚአብሔርን ስለያዙ፣ ኃይል ስለሆናቸው፣ የማይደክም ክንድ እግዚአብሔርን ስለያዙ በስደት ላይ ቢሆኑም ጉዞ እየተጓዙ ቢሆንም ጠላትን እያጠፉ እግዚአብሔር እየታደገላቸው ጉዟቸውን ይንቀሳቀሱ ነበር። በዚህ ጉዞ ላይ እያሉ ነው እንግዲህ ባላቅ ወልደ ሶፎር የሚባለው የእስራኤልን ታሪክ እግዚአብሔር ለነሱ ምን ያህል ታሪክ እንደሚሰራላቸው ታምር እንደሚያደርግላቸው የገጠሙትን ሁሉ እያጠፉ እንደሚሄዱ ባላቅ ይህን ታሪክ ያውቅ ነበረ። ስለዚህ እስራኤል ወደ አካባቢው ወደ እሱ ለማለፍ በእሱ አካባቢ በደረሱበት ሰዓት ባላቅ ፈራ፣ ሞዓባውያን ፈሩ፣ አማሌቃውያን ተንቀጠቀጡ። እግዚአብሔርን የያዘ ሰው እንዲህ ይፈራል። ተመልከቱ። መፈራታችን፣ ግርማችን፣ ኃይላችን፣ ብርታታችን፣ ማሸነፋችን፣ መሻገሪያችን እግዚአብሔር ስለሆነ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ይህንን ሲያይ በጦርነት ገጥሞ ባላቅ እስራኤልን እንደማያሸንፍ አምኗል፣ ተረድቷል። ስለዚህ ምን ማድረግ አለበት? ሌላ አቋራጭ የሆነ መንገድ መጠቀም አለበት። ምን ማድረግ አለበት? በለዓምን ማታለል፣ ማጭበርበር፣ መደለልና በሀብት መሸንገል አለበት። ስለዚህ ከሞዓባውያን ሽማግሌዎች ጋር ተማከረ፣ ከአማሌቃውያን ሽማግሌዎች ጋር ተማከረ፣ ከአሕዛብ ሽማግሌዎች ጋር ሰበሰበና ምን እናድርግ ብሎ መከረ። አይ በጦርነትማ እናውቃቸዋለን፣ አምላካቸው እግዚአብሔር የሄዱበትን ሁሉ እየቀጠቀጠ አገሩን ሁሉ እያጠፉ ነው የሚያልፉ፣ በፍጹም በጦርነት የማይሞከር ነው እንዳትሞክር አሉት። ተመልከቱ። እግዚአብሔርን የያዘ ሰው አገር እንዲህ ይፈራል። በጾም በጸሎት የምትተጋ ሀገር፣ የእግዚአብሔርን ስም የምትጠራ ሀገር፣ በእግዚአብሔር የምትመካ ሀገር፣ በእግዚአብሔር አሻጋሪነት፣ በእግዚአብሔር ተዋጊነት፣ ድል አድራጊነት፣ በእግዚአብሔር ጽኑ ክንድ የምታመን ሀገር ሁልጊዜም ትፈራለች። ሁልጊዜም ግርማ ሞገስ ይኖራታል። ሁልጊዜም ድል ትቀዳጃለች። ያለበዚያ እግዚአብሔርን የማያመልክ ሰራዊት ከሆነ እንደ አሸን ቢፈላም ከቁጥር ውጭ ምንም የሚያመጣው ጉዳይ የለም። ይሄ በመጽሐፍ ቅዱስ የምናየው በዓለማዊ ታሪክም ያየነው ጉዳይ ነው። በማንበብ ያየነው ጉዳይ ነው። በመጽሐፍ ቅዱስም የምንረዳው ጉዳይ ነው። እይድህን ንጉሥ በብዛት ሰራዊቱ፣ ንጉሥ በሰራዊቱ ብዛት አይድንም ነው የሚለው። የሚድነው እግዚአብሔርን የሚከተል ሰራዊት ካለው ነው። እግዚአብሔርን የሚፈራ መሪ ካለው ነው። ለእግዚአብሔር የሚገዛ ከሆነ ነው። ስለዚህ ይፈራል፣ ማንም አይነካውም እግዚአብሔር ከእርሱ ጋር ከሆነ። ስለዚህ ይሄ አይሆንም፣ በጦርነት እንዳታስባሉት። እነሱ ሴዎንን እንዳጠፉ አታውቅም።
ሁሉን የአሕዛብን ነገሥታት እንደማረኩ እንዳጠፉ በአምላካቸው እንደሚማርክላቸው ብርታት እንደሚሆንላቸው አታውቅም? አይደለም እኛ ታሪካችን ሀገራችን ሁሉ ይጠፋል። በጦርነት አታስብ፣ የማይታሰብ ነው አሉ። ይኸው እግዚአብሔርን ያዘ እንደዚህ ይፈራል ማለት ነው። ስለዚህ ምን ይቻላል? በለዓምን እናታለው እናጨበርብረው፣ ያለውን ወርቅ ሁሉ እንስጠው፣ ሀብታችንን ሁሉ እንስጠው። ምን እንዲያደርግልን? ሀብተ መርገምና ሀብተ ቡራኬ ስለተሰጠው እስራኤልን እንዲረግምልን በለዓምን እናጨበርብረው ተባለ። ጥሩ ሐሳብ ወልደን አሉና ተቀበለ ባላቅ። ስለዚህ ወዲያው እንደፈጠነ ሳይውል ሳያድር ሽማግሌዎችን ላከ በለዓም ላይ። ና ቶሎ ባላቅ ወልዶ ሶፎር ሊያከብርህ ያለውን ሀብት ሁሉ ሊሰጥህ ሹመትም ሊሾምህ ይፈልጋል አሉት። ያሁኑ ህዝብ ቢሆን ምን ይላል? አሁን ያሉ ነቢያት ነን የሚሉት ይሄንን አግኝተውት ነው እንዲህ ቢባሉ? ሲጀመር ስላልተቀቡ ምንም ስላልሆኑ ለዓለም ስለቆሙ አሳልፈው ነው ህዝቡን የሚሰጡት፣ ትተውት ነው ሁሉን የሚሄዱት። ታዲያ በለዓም ምን አለ? ሽማግሌዎች ሄደው ይፈልጋል ሲሉት ወርቅ ሊሰጥ ነው፣ ወርቁን ሁሉ በቤቱ የሞላውን ሁሉ ሊሰጥ ነው፣ ስልጣን ሊሰጥ ነው ሲሉት በለዓም አልተታለለም። እውነተኛ ነቢይ ስለሆነ፣ እውነተኛ የእግዚአብሔር ሰው ስለሆነ አያችሁ። ዛሬ ዝም ብሎ አጭበርባሪውም ሌባውም ገዳዩም አፈናቃዩም የእግዚአብሔር ሰው የእግዚአብሔር ነቢይ ይባላል። ዝም ብሎ ወንጌላዊ ሐዋርያ እየተባለ የሐዋርያትን ማዕረግ የነቢያትን ማዕረግ በጉልበት ሲቀማ ይታያል። ሳይሆን እኮ ነው። ሆኖማ ቢሆን ጥሩ ነበር፣ ግን አልሆነም። ስራው ይመሰክራል። ስለዚህ በለዓም ምንድን ነው ያለ? አይደለም አለ፣ እናንተ የምትሉኝን ሳይሆን እኔ የምሰማው እግዚአብሔር የሚናገረኝን ነው። የእግዚአብሔርን ድምፅ ነው መስማት ያለብን። ዳዊት ምን አለ? አጸም ዘይነብበኒ እግዚአብሔር አምላኪየ፣ እግዚአብሔር አምላኪየ የሚናገረኝም ብቻ እሰማለሁ አለ ዳዊት። በለዓምም ይሄን የተጠቀመው አይ የእናንተን ሳይሆን እኔ የምሰማው የማንን ቃል ነው? የእግዚአብሔርን ቃል ነው። እስኪ መጀመሪያ አረፍ በሉና ማደሪያ ይኸውላችሁ፣ የሚበላም የሚጠጣም ይኸውላችሁ፣ አረፍ በሉ። እኔ ከማን ጋር እነጋገራለሁ አለ? ከእግዚአብሔር ጋር። መጀመሪያ ከአምላኬ ጋር ልነጋገር አለ። እሱ ይፈቅዳል አይፈቅድም? ባላቅ ላይ እንደዚህ ይፈቅድልኛል አይፈቅድም? የእሱን ፈቃድ ሳልጠይቅ አንዳችም ወደ ቀኝም ወደ ግራም ወደፊትም ወደ ኋላም አልልም አለ። እስኪ ስንወጣ ጠዋት እግዚአብሔርን በጸሎት እንለምነው፣ ስራችንን እንዲባረከው፣ ጎዳናችን የቀና እንዲሆን። ከፊታችን እንቅፋት ካለ እንቅፋቱን ያስወግደዋል እግዚአብሔር። የእግዚአብሔርን ፈቃድ ጠይቀን ስንንቀሳቀስ ሁሉ ነገር እንቅፋቱ ይወገዳል። ተመልከቱ። ለዚህ ነው አባቶቻችን ስትወጣ ጸልይ፣ ስትገባ መስግን የሚሉት። ጥሩ አባባል እኮ ነው። ጸልየን እንውጣ፣ የእግዚአብሔርን ፈቃድ ጠይቀን እንውጣ። የማያስፈልግ ከሆነም እግዚአብሔር በምክንያት መንገዱን ያስቀረዋል። ተመልከቱ። ስለዚህ በለዓም ምን አለ? የእግዚአብሔርን ፈቃድ ሳልጠይቅ ወደ ቀኝም ወደ ግራም ወደፊትም ወደ ኋላም እል ዘንድ አልችልም። እናንተ በዚህ ደሩ፣ እኔ ከእግዚአብሔር ጋር እነጋገራለሁ አለ። ወርቅ ይሰጣል፣ በቤቱ ያለውን ወርቅ ይሰጣል የተባለው የበለዓምን ልብ ሊገዛው አልቻለም። የኛ ልቡና ግን በወርቅ በዚህ በቁስ ተገዝቶ ቁስ አምላኪዎች ሁነን ልቡናችን ለዚህ ተገዝቶ እርስ በርሳችን የምንበላለው በዚህ ምክንያት ነው። ስለተንበረከክን ነው። ገንዘብን አገልጋይ ሳይሆን አምላክ ስላደረግነው ነው። ተመልከቱ። ዓለም እየተበላላ እየተጠፋፋ እየተገዳደለ አይነት አፈር እየሆነ ያለው ገንዘብን አምላኩ ስላደረገ ነው። የእግዚአብሔርን ፈቃድ ስለማይጠይቅ ነው። እግዚአብሔር የሚወደውን ስለማይሰራ ነው። እግዚአብሔር ወደሚወደው ስለማይንቀሳቀስ ነው። ዓለም እንዲህ እየተበጠበጠ ያለው እርስ በርሱ እየተበላላ ያለው ገንዘብን በላዩ ላይ ስላደረገ ገንዘብን ስላመለከ ነው እንጂማ ገንዘብን እንደ መገልገያ ቢጠቀምበትማ ገንዘብ እኮ ጥሩ መሳሪያ ነው። እንደ መገልገያ ስንጠቀምበት ማለት ነው። በለዓም ገንዘብን መገልገያ እንጂ አምላኩ አላደረገውም። የወርቁ ሐሳብ ውስጡን አልገዛውም። ስልጣን የሚባለውም አልማረከውም። የማረከው የእግዚአብሔር ፍቅር ነው። የማረከው የእግዚአብሔር ፈቃድ ነው። ተመልከቱ። ቀዳም ያለ ጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንደተባለው በለዓም የእግዚአብሔርን ፈቃድ ሳልጠይቅ ወደ ቀኝም ወደ ግራም ወደፊትም ወደ ኋላም አልልም አለና እንጃባችሁ እዚያ ደሩ አለ። ተመልከቱ። ይህ ነው ማለት የእግዚአብሔርን ፈቃድ መጠየቅ። የሚያስደስተው እግዚአብሔርን ይሄ ነው። ተመልከቱ።
በምን እናስደስተው ብላችሁ ካሰባችሁ ፈቃዱን በመፈጸም ነው፣ ከሱ ፈቃድ ውጭ ባለመንቀሳቀስ። ስለዚህ እዚህ ደሯ ላይ የሚበላውን የሚጠጣውን ሁሉን አዘጋጀላቸው፣ የሚተኙበትን የሚያርፉበትን አዘጋጀ። እርሱ ግን ወደ እግዚአብሔር ጸሎቱን ማመልከቻውን አቀረበ። በዚህ ሰዓት እግዚአብሔር ሰማውና በቤት ያስጠጋቸው እነማን ናቸው አለው። ባላቅ ወልዶ ሶፎር የላካቸው ወደ እኔና ብሎ እንዲወስዱኝ የመጡ ሽማግሌዎች ናቸው አለው። እግርህን እንዳታነሳት ነቅ እንዳትላለው። እሺ አምላኬ ሆይ እሺ አለ። እግዚአብሔርን እሺ ልንለው ያስፈልጋል። እሱን እሺ እንበለው። እሺ በሉት ለሚል እግዚአብሔርን እሺ በሉ፣ ሰይጣን ግን እንቢ በሉት ከእናንተ ይሸሻል። እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ሰይጣንን ግን እንቢ በሉት ከእናንተም ይሸሻል አለ። ሁለት ታላላቅ መልእክቶች ናቸው። እሺ አለ። በቃ በነጋታው ሂዱ፣ አልፈልግም፣ አምላኬ እግዚአብሔርን ጠይቄዋለሁ፣ አልፈቀደልኝም ከእናንተ ጋር እንድሄድ፣ ወርቃችሁንም ስልጣናችሁም የእናንተ ይሁን አልፈልግም አለ። ባላቅ አሁንም ተስፋ አልቆረጠም። ከነዚያ የተሻለ ማዕረግ ያላቸውን የተሻለ ስም ያላቸውን በዓለማዊ ክብር ያላቸውን ታላላቅ ሰዎችን ወደ በለዓም ላከ። ያን የቅድሙን ማታለያ መልእክት በደንብ አድርገው ሊያቀርቡ የሚችሉትን አስይዞ ማለት ነው። ሄዱ፣ ነገሩት። አሁንም የእግዚአብሔርን ፈቃድ ጠይቃለሁ እንጂ የእናንተ ቃል እንደ ማርና እንደ ወተት ቢጣፍጠኝ ቢለሰልስም አልቀበላችሁም አለ። ዓለም እንደ ማርና እንደ ወተት የሚጣፍጡ ቃላትን ታዘንባለች። ግን እኮ የማይጨበጥ ተስፋ ነው የምትሰጠው። የማይጨበጥ እውነት እኮ ነው፣ ሐሰት የበዛበት። ልክ ብዙ እሬት ሞልቶ በላዩ ላይ ትንሽ ማር እንደተቀባች ማለት ነው የዓለም መልእክት። ትንሽ ማር በላይ ስትሆን መቼም ማርን ቀምሶ የሚጠላ የለም። ውስጡ ግን እሬት የሆነ መልእክት ነው ለዓለም ያላት፣ ወይም እንደ ስኳር እየጣፈጠ የሚያም መልእክትን ያላት ዓለም። ስለዚህ አልፈልግም አለ። አሁንም ጠየቀ። እግዚአብሔር እንዳትሄድ አለው። አልፈልግም፣ አልሄድም፣ ከእናንተ ጋር ሂዱ አላቸው። አሁንም ባላቅ ተስፋ አልቆረጠም። ለሶስተኛ ጊዜ ታላላቅ ሰዎችን መርጦ መልእክት ላከ። በዚህ ሰዓት አሁንም የእግዚአብሔርን ፈቃድ ሲጠይቅ ምንድን ነው ያለው? ሂድ፣ ነገር ግን እኔ ከምናገር ውጭ አንዳችም እንዳትጨምር፣ የምትናገረውን እኔ እነግርሃለሁ አለው። እሺ አለና አህያውን ጭኖ በጉዞ ላይ እያለ እነሱ በሚናገሩት መልእክት በሚነግሩት አጀንዳ ውስጡ እንደመማረክ ሲል እግዚአብሔር አምላክ መልአኩን ላከበት። ሰይፍ የያዘ የተመዘዘ ሰይፍ የያዘ መልአክ ላከበትና መንገዱ ላይ እንደዚህ ማጣበቂያ ላይ ሲደርስ ሰይፉን መዞ ገጭ አለ። እግዚአብሔር መልአክ አስፈሪ ሆኖ ከበለዓም ይልቅ ለበለዓም አህያ የእግዚአብሔር መልአክ ተገለጠ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አንዳንድ ጊዜ እኮ ከአህያ አንሰን የምንገኝበት ጊዜ አለ አይደል? ስለ እግዚአብሔር መልአክ ክብር የማንሰጥ የእግዚአብሔር መልአክም ለኛ የማይገለጥልን ከአህያ ያነሰ ክብር ሲኖረን ነው፣ ከእንስሳ ያነሰ ክብር ሲኖረን ነው። ተመልከቱ። አካዲያ የበለዓም አህያ ሰይፉን መዞ ስታይ ጌታዬን አላስገድልም ማለችና መንገድ ልትቀይር ስትል ሲዘጋባት ግንቡን አስጋጠችው ይላል በለዓምን። በዚህ ሰዓት በለዓም ተቆጣና አህያዋን 3 ጊዜ አጥብቆ ነረታት ይላል። አህያዋ ወደቀችና ለምን ትደበድበኛ? እግዚአብሔር አንደበቷን ከፈተላትና ለምን ትደበድበኛለህ? ለምን አጥብቀህ እንዲህ 3 ጊዜ መታኝ? በእድሜ ልክ ሳገለግልህ የኖርኩ አይደለሁም? ምን አጥፍቼ ነው እንዲያደረከኝ ስትለው በወጣትነቴማ እንዲህ አላደረግሽኝም፣ ዛሬ ሽማግሌ ነብይ አድርገሽኝ እንዲህ ታንገላችኛለሽ አላት። በዚህ ሰዓት እግዚአብሔር የበለዓምን አይኖች ከፈተ ይላል። አይኖቻችንን ይግለጥልን እግዚአብሔር አምላክ። አይኖቻችንን ሲገልጥልን የሰማያውያን መላእክትን ሥራ እናያለን፣ ተልኳቸውን እናውቃለን። የእግዚአብሔር ሰራዊት የኛ አጋዦች እንደሆኑ እናውቃለን። ስለ ሰማያዊ ምስጢር ይገባናል። አይኖቹ ሲከፍትለት የተመዘዘ ሰይፍ ይዞ አየው። ተንቀጠቀጠ በለዓም። በእውነት አለው የእግዚአብሔር መልአክ፣ ይህች አህያ ወደ ኋላ ባትሸሽ ኖሮ በዚህ በተመዘዘ ሰይፍ ባጠፋሁ ነበር። የት ነው የምትሄዳለው? የእግዚአብሔር መልአክ ሆይ አጥፍቻለሁ አለ። ተመልከቱ። በዚያውም የመላእክትን ኃይለኛነት እያያችሁ በቁጣ ከመጡ በቅጽበት የሚያጠፉ መሆኑን እየተረዳን የእግዚአብሔር መልአክ ሆይ አጥፍቻለሁ፣ አሁንም ቢሆን ካልፈቀድክልኝ ወደ ኋላ እመለሳለሁ አለው። ልብህ እንዳይወላውል ጽኑ መልእክት እሰጥሃለሁ። እግዚአብሔር ከሚናገር አንዳችም ወደ ኋላ እንዳትላለው።
እሺ ይሁናልና ያ የእግዚአብሔር መልአክ አስጠንቅቆት ሄደ። በለዓምም በርትቶ የእግዚአብሔርን ቃል ብቻ ሊናገር በርትቶ ሄደ። ከዚህ በኋላ ባላቅ ላይ ሲደርስ ባላቅ ታላቅ አቀባበል አደረገለት። ባለማችን እንደምናያቸው ልክ የአንድ ሌላ ሀገር ንጉስ ወደዚህ በሚመጣበት ሰዓት እንደሚደረገው አቀባበል የዓለም ነገስታት እንደሚያደርጉት አቀባበል ሞቅ ደመቅ ያለ አቀባበል አደረገለት። ግብዣው ሁሉ ነገር ተዘጋጅቶ ባላቅ ግን በዚህ የሚታለል አልሆነም። በላ ጠጣ። ከዚህ በኋላ ለምን ፈለከኝ አለው። እስራኤል የሚባል ህዝብ አገሩን ሁሉ እያጠፋ የአሕዛብን ነገስታት ሁሉ የወገኖችን ነገስታት ሁሉ እየገደለ ልክ እንደ አንበሳ ወይም እንደ እሳት የሚባላ ህዝብ መጥቶብኛል። በጦርነት እንዳልገጥመው አልችለውም። የሚዋጋለት ኃይል አለ። ስለዚህ እሱን ትረግምልኝ ዘንድ በቤቴ ያለውን እሱን ከረገምክልኝ እንድትረግምልኝ፣ እሱን ከረገምክልኝ ደግሞ በቤቴ ያለውን ወርቅና ብር ሁሉ እሰጥሃለሁ፣ ስልጣንም እሰጥሃለሁ አለው። ምንድነው ያለ በለዓም? ባላቅ በቤቱ ያለውን ወርቅና ብር ሁሉ ቢሰጠኝ እግዚአብሔር ከተናገረው ከእግዚአብሔር ቃል እተላለፍ ዘንድ ወደፊትም ወደ ኋላም ወደ ቀኝም ወደ ግራም እል ዘንድ አልችልም አለው። ግን አለ ሞክር አለ፣ እድልህን ሞክር። በልሽ እንግዲያስ በተራሮች ላይ መስዋዕት ሰዋልኝ፣ 7 ወይፈኖችና 7 ሙክቶች አድርገህ ጠቦቶች አድርገህ ሰዋልኝ አለው። በዚያ በሞዓብ ለጣዖት በሚሰዋበት መስዋዕት ላይ 7 ወይፈኖች የተመረጡት ቀረቡ፣ 7 ሙክቶች የተመረጡት ቀረቡ። እነዚያ ለመስዋዕት ቀረቡ እንደ ዘመኑ በብሉይ ኪዳን መስዋዕት መሰረት። ከዚህ በኋላ ምን አለ ባላቅ ይረግምልኛል ብሎ እየጠየቀ በለዓም ቆይ አለ። ይሄም መስዋዕቱን ማቅረብ ጥሩ ነው፣ ግን ልሂድና ከእግዚአብሔር ጋር ልነጋገር አለ። ወደ እግዚአብሔር ሄዶ ሲነጋገር ለብቻው እስራኤልን የሚመርቅ እስራኤልን የሚባርክ ቃል እግዚአብሔር በውስጡ አስቀመጠበት። ከዛ በኋላ ተመለሰና እናቴ ይረግምልኛል ብሎ ሲጠይቅ ይረገማል የተባለውን እስራኤልን ይመርቅ ጀመር፣ ይባርክ ጀመር፣ ከፍታውን ይናገር ጀመር፣ ልልናውን ይናገር ጀመር፣ በእግዚአብሔር የተመረጠ መሆኑን ይናገር ጀመር። እግዚአብሔር ከመረጠን ማን ነው ረግሞ የሚያጠፋን? የትኛው መተት ነው ሊያጠፋን የሚችለው? በፍጹም የማይቻል ነው። የትኛውም ተራጋሚ ይሁን ቃሉን ቢደረድር ምንም ቢያደርግ ሊያጠፋን አይችልም። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ብቻ እግዚአብሔርን እንመነው፣ ብቻ እግዚአብሔርን እናምልክ እንጂ የፈለገው ድግምት ቢባል ልክ እንደ ዘመኑ ማጭበርበሪያ መተት ነው ቢባልም ሐሰት ነው ያገኘን። ልክ አጭበርባሪዎች ዛሬ መተት ነው እያሉ አገሩን እንደወረሱት የሐሰተኛ መልእክት ቢተላለፍም ሊያጠቃን አይችልም። የትኛውም ማስማት ቢሆን የትኛውም ይባል እኛ እግዚአብሔርን ማምለካችንን ነው እንጂ እሱን እናምልክ እንጂ እግዚአብሔር አምላክ እኛን ምንጊዜም ከምንም ይታደገናል። ጠላታችን ሁሉ እንደ ሸረሪት ድር ነው የሚጠፋው የሚበጠሰው። የጠላት ወጥመድ ሁሉ ልክ እንደ ሸረሪት ድር ይበጠሳል። የትኛውም ነገር ቢሆን ሊቋቋምና ሊረግመን ሊያጠፋን አይችልም። ብርታታችን ማን ስለሆነ? የምናመልከው ኃይለኛው አምላካችን እግዚአብሔር ስለሆነ ስሙ ለዘላለም የከበረና የተመሰገነ ይሁን። እንዲህ እያደረገ ይመርቅ ጀመር፣ እስራኤልን ይባርክ ጀመር። ባላቅ በጣም ተቆጣ፣ ተናደደ። እርገምልኝ ያልሁ ጨርሰ ባረካቸው አለ። አሁንም አለ እንደሱ አባባል እስኪ እስራኤልን ወደማታይበት ወደማትመለከትበት ዞር ወዳለ ኮረብታ ተራራ ልውሰድህ፣ እዚያ ሆነህ ትረግምልኝ አለው። አሁንም መስዋዕት አቅርብልኝ አለው። የፈረደባቸው እንስቶች 7 ወይፈኖች 7 ሙክቶች እንደገና ቀረቡ። ቀደም ስንት? 7 ወይፈን 7 ሙክት ስንት? 14። አሁንም 7 ወይፈኖች 7 ሙክቶች ስንት ሆነ? 28። አሁንም ያን ከተደረገ በኋላ ቆየ እግዚአብሔርን ፈቃድ ልጠይቃለ። ተመልከቱ፣ እያንዳንዱን በመናደርጋቸው እንቅስቃሴዎች የእግዚአብሔርን ፈቃድ የምንጠይቅ ከሆነ ከስህተታችን ይታደገናል። አያችሁ፣ ከእንዳንወድቅም ይታደገናል። በአንደበታችን እንዳንስትም አካሄዳችንም ያማረ እንዲሆን ማን ይጠብቀናል? እግዚአብሔር እሱ ይጠብቀናል። ስሙ ለዘላለም የተመሰገነ ይሁን። አሁንም ሄደ። አሁንም እግዚአብሔር የሚመርቅ ቃል አኖረለት። እስራኤልን እንዲያው አቆለጳጵሶ የተባረከ ሕዝብ፣ የተቀደሰ ሕዝብ፣ የተመረጠ ሕዝብ፣ የእግዚአብሔር ማደሪያ ድንኳኑ፣ ክብሩ እያለ ይባርካቸው ጀመር። አሁንም ባላቅ ተናደደ፣ ተቆጣ። አሁንም
እስኪ ደግሞ ራቅ ወዳለ ቦታ ልውሰድህ እስኪ እንዳታያቸው ድምጻቸውንም የሆነ ነገር እንዳሰማ እዚያ ራቅ ባለው ማምለኪያ ልውሰድህ አለው። ውሰደኝ አለው። ሄደና አሁንም 7 ወይፈንና 7 ጠቦት ሰዋ። ስንት ሆነ? 3 ጊዜ ነው እንግዲህ የተሰዋ። ወይፈኖች ስንት ሆኑ? 21 ወይፈኖችን ሰዋ ማለት ነው። ጠቦቶች ስንት ሆኑ? 21 ሆኑ። በድምሩ 42 መስዋዕት አቀረበ። ተመልከቱ። ምን ለማድረግ? ለመባረክ እኮ አይደለም፣ እስራኤልን ለመርገም። ዓለም ዛሬ ሀብቱን እያጠፋ ያለኩ ለተንኮል ነው። ለበጎ ቢሆንማ ምን ችግር ነበረ? ለመከባበር ቢሆንማ ምን ችግር ነበረ? ለቡራኬ ቢሆን ምን ችግር ነበረ? እግዚአብሔርን ለማክበር ቢሆንማ ምን ችግር ነበረ? እግዚአብሔር የሰጠውን ሀብት የሚጠቀምበት ሰውን ለማጥፋት፣ ሰውን ከስልጣኑ ለማውረድ፣ የሆነ ነገር ለማግኘት፣ የሆነ ነገር ተንኮል ለመስራት እንጂ ለበጎማ ብንጠቀምበት ገንዘብ እውነትም እንደተፈጠረለት ዓላማ እንደተሰጠን ዓላማ ጥሩ መገልገያ ነበር። ይህን የመሰለ ቤተ መቅደስ ማሳነጽ፣ ይህን ግቢውን እንደዚህ ማሳመር ያያችሁ ነው አይደል? አሁን ጥረት እያደረጉ አባቶቻችን ካህናት ይህን የመሰለ ሰበካ ጉባኤው እንደዚሁ የተመረጡ አባቶች የተመረጡ ሰዎች በሚያደርጉት እንቅስቃሴ እያንዳንዳችን በመንጠላት ጠጠር ይኸው የእግዚአብሔርን ቤተ መቅደስ እያሳመር እንገኛለን። ገዳማትን መስራት፣ የአብነት ትምህርት ቤቶችን መስራት፣ በተለያዩ ምክንያቶች ወላጅ አልባ የሆኑትን ልጆች ማሳደግ፣ ማስተማር፣ ጧሪ ቀባሪ የሌላቸውን አረጋውያን መርዳት፣ ማብላት፣ ማጠጣት፣ በጎ ስራ ብንሰራበት ገንዘብ ኢትዝ ጉድ ሰርቫንት በቃ ጉድ ሰርቫንት መልካም አገልጋይ ይሆን ነበር። ልክ እንደ በለዓም ያሉት ግን ሀብታቸውን የሚጠቀሙበት ለመርገም፣ ሀብታቸውን የሚጠቀሙበት ሰው ለማስገደድ፣ ደም ለማፍሰስ፣ ሀብታቸውን የሚጠቀሙበት ሰውን ለማፈናቀል፣ ለመሳሪያ መግዣ፣ ለጥፋት ኃይል ያደርጉታል። ዓለም ሀብትን ገንዘብን እየተጠቀመበት ያለ በዚህ ሁኔታ ነው። ኃይል ያለው ርት ያለው የተባለው በዚህ ይሄን ፍልስፍና የዓለምን ሁኔታ ነው የሚያሳየው። ተመልከቱ። እግዚአብሔርን የሚፈራ ትውልድ ጠፍቷል። ገንዘቡን ለሰጠው ለእግዚአብሔር የሚጠቀም ጠፍቷል። ገንዘቡን ራሱ ብቻ እንዳገኘው አድርጎ የሚጠቀመው ነው የበዛ። ግን እንደዚህ አይደለም። ብፁዓን ነዳያን በመንፈስ ድሆች የሆኑ ነዳያን ናቸው፣ ብፁዓን ናቸው ተብሎ እንደተጻፈው ሁሉን ለሰጣቸው ለእግዚአብሔር የሚሰጡ ግን እነዚያ ብፁዓን ናቸው። እንደዚህ ነው መሆን ያለብን። ስለዚህ በለዓም 3 ጊዜ መስዋዕት አሰዋ፣ ባላቅ 3 ጊዜ መስዋዕት አሰዋ፣ 3 ጊዜ ሙሉ እስራኤልን አስመረቀ፣ እስራኤልን አስባረከ። ለምንድን ነው? እግዚአብሔር ያረገመውን ሕዝብ አልረግምም ስላለ። ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ መልካሙን ወይም ክፉን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም ብሎ ስላመነ። ተመልከቱ። የእስራኤል ኃይልም እግዚአብሔር ስለነበረ፣ እስራኤልም እግዚአብሔርን ያመልክ ስለነበረ ምን እንማራለን ከዚህ? እግዚአብሔርን ብቻ ማምለክ እንዳለብን፣ በእሱ አምልኮ መስራት እንዳለብን። እሱን ካመለክ እውነተኛ አምላኪዎች፣ እውነተኛ ሰዎች ከሆን የትኛውም ጠላት ይርገመን አይችልም ሊረግመን። እግዚአብሔር ግን ይባርከናል። ስለዚህ በመጨረሻው ቡራኬው ምን አለ? አሁን ወደ ዘመነ ነቢያት ስንመጣ ምን አለ? አየዋለሁ አለ። አየዋለሁ መጨረሻው ላይ አየዋለሁ፣ አሁን ግን አይደለም አለ። አያችሁ፣ ትንቢት እንዲያውም እስራኤልን ከመርገም አልፎ አየዋለሁ አለ። ትንቢት አየዋለሁ፣ አሁን ግን አይደለም አለ። አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል አለ። ትንቢት ተናገረ። አያችሁ፣ ይሄ ኮከብ የተባለው ማን ነው? ከያዕቆብ ኮከብ ይወጣል የተባለው፣ ኮከብ ይሰርቅም ያዕቆብ የተባለው ማን ነው? ዓለምን ነፃ የሚያወጣው፣ የዲያብሎስን አሰራር የሚያፈራርሰው፣ የታሰረውን የሰው ልጅ ከግዞት የሚታደገው፣ 5500 ዘመን በሲኦል ከነበረበት ግዞት የሚገዛውን ጠላት ዲያብሎስን የሚያሸንፍለት፣ የሚሽረው፣ የተዘጋቸዋን የገነት በር፣ እውነት፣ መንገድ፣ ሕይወት ሆኖ የሚከፍተው፣ ቃሉን ሰምተን የዘላለም ሕይወት እንድንወርስ የሚያደርገን፣ ከቤተልሔም እስከ ቀራንዮ ዋጋ የከፈለልን፣ ስጋውን የቆረሰልን፣ ደሙን ያፈሰሰልን መድኃኔዓለም ኢየሱስ ክርስቶስ ነው። ስሙ ለዘላለም የከበረና የተመሰገነ ይሁን። አያችሁ፣ ይህን የተመለከተ እንግዲህ ከያዕቆብ ኮከብ ይወጣል፣ አሁን አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም ብሎ እሱ ከነበረበት 3000 ዓመታት ወደፊት ተመልክቶ የኢየሱስ ክርስቶስን መምጣትና ለዓለም ብርሃን መሆኑን በለዓም መሰከረ ማለት ነው። በዮሐንስ ወንጌል ላይ እውነተኛው የዓለም ብርሃን
እውነተኛው ብርሃን ተብሎ የተጻፈለት መድኃኔዓለም ኢየሱስ ክርስቶስ ነው። ስራቸው እውነት የሆነ ሁሉ ወደ ብርሃን ይመጣሉ፣ ስራቸው መጥፎ የሆኑ ግን ወደ ብርሃን አይመጡም፣ በጨለማ ይኖራሉ ተብሎ የተነገረለት መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ ለዚህ ይህንን እኛ ያለንበት ዘመን የታደልነን የነቢያት ትንቢት ሁሉ ተፈጽሞ የዓለም መድኃኒት ወደዚህ ዓለም መጥቶ ስጋውን ቆርሶ ደሙን አፈስሶ ዓለሙን ባዳነበት ነፃነትን በሰጠበት ዘመን ያለን እንስማው። ባለፈው ትምህርትም እርሱን ስሙት ተብሎ እንደተጻፈ እንስማው። እርሱ የሚወደኝ ቃሌን ይጠብቃል፣ የማይወደኝ ግን ቃሌን አይጠብቅም አለ። የዚህን ኮከብ የዓለም ብርሃን የሆነውን የያዕቆብን ኮከብ ኢየሱስ ክርስቶስን እየሰማነው ነው ወይ? ቃሉን እየጠበቅነው ነው ወይ? የምንወደው ከሆነ ቃሉን እንጠብቅ። ቃሉ ፍቅር ነው፣ ቃሉ ሰላም ነው፣ ቃሉ ህብረት ነው፣ ቃሉ በንስሐ መመለስ ነው፣ ቃሉ አንድ መሆን ነው። ቃሉ ንስሐ ገብቶ ስጋውን ደሙን በልቶ ጠጥቶ ለዘላለም በቤቱ በንጽህና በቅድስና መኖር ነው። ከያዕቆብ ኮከብ ይወጣል። ዘኍልቍ 24 ቁጥር 17 የሰራዊት ጌታ አምላካችን ልዑል እግዚአብሔር በተማርነው ፍሬ እንድናፈራ እሱ ይርዳን። ልቡናችንን ይመልስልን። በእውነት ልቡናችንን የተሰበረ ያድርግልን። ልቡናችን እጅግ በጣም አብጧል። ለእግዚአብሔር ቃል እየተገዛ አይደለም። ንስሐ ግቡ ይባላል፣ ንስሐ የሚገባ የለም። ታረቁ ይባላል፣ የሚታረቅ የለም። ተፋቀሩ ይባላል፣ የሚታረቅ የለም። አንድ ሁኑ ይባላል፣ ብሶበታል። እንደ ባክቴሪያ በቀን በቀን ሲከፋፈል ነው የሚታየው። እሱ ብቻ እሱ መንፈስ ቅዱስ ስራውን ይስራ። ወስብሐት ለእግዚአብሔር። ይቆየን።